የትሄድ ሲጋራ እያጨሰ ይሁን ድራግ ጀምሮ ይሁን እየቃመ ይሁን የሚያውቁት ነገር የለም። እነሱ ሳያውቁ ልጁ 5 ዓመት ሲያጨስ ነበር። ልጅን በሚሄድበት መንገድ ምራው፣ ባደገ ጊዜ ከዛ ፈቀቅ አይልም ይላል ቅዱስ ቃል። መንገድ ማሳየት አለብሽ። ልጁ እዛ ሄዶ ምን አይነት ችግር እንዲገጥመው እንደሚችል ምን አይነት ነገር ሊያጋጥመው እንደሚችል አያስብ። ብዙ ጊዜ ራሳቸውን የሚያጠፉ ልጆች ከዛ አይነት ፓረንቲንግ ኔግሊጀንት ከሆኑ ጉዳያቸው አይደለም። ልጆችን ሲያሳድጉ በደንብ ሳይንሳዊ በሆነ መንገድ ገብቷቸው እንዲያሳድጉ እነዚህ ማውራታችን በጣም ጥሩ ነው። አንደኛው ኦቶሪቴሪያን ፓረንቲንግ ነው የሚባለው። ኦቶሪቴሪያን ፓረንቲንግ ስታይል የሚባለው ማይ ዌይ ኦር ዘ ሃይዌይ ነው። እኔ የምልሽን ታደርጊያለሽ። ልጅ የሚለው በወላጅ ይሄኛውን ሲከተል እኔ የምለውን ነው የምታደርጊው። እኔ ቤት ነው ያለኸው፣ በእኔ ህግ ነው የምትኖረው፣ እኔ እምልሽን ታደርጊያለሽ። ሌላ ንግግር የለም። የተባልሽውን ነው የምታረጊው። አንድ ቦታ ጓደኞቼ ጋር መሄድ ፈልጋለሁ ትላለች እናት፣ አትሄጂም ትላታለች። ለምን? ምክንያቱም እኔ ስላልኩኝ፣ because I said so። እንዲህ ስለሆነ ነው እንዲህ ስለሆነ ማትሄጂው አትላትም። በቃ እንዳትሄጂም አልኩሽ አትሄጂም፣ በቃ ነገርኩሽ እኮ። አዎ ግቢና አጥኚ፣ ዛሬ እኮ ጥናት የለም ግቢና አጥኚ እኮ አልኩሽ ነገርኩሽ አይደል የሚል ፓረንቲንግ ነው። እኔ ያልኩትን ብቻ ታደርጊያለሽ፣ እኔ ህጎቹን አወጣለሁ፣ ህጎቹን ትከታያለሽ፣ ሂጂ ስልሽ ትሄጃለሽ። እንቅልፌ ሳይመጣ ተኝ ልትባይ ትችላለሽ። እንቅልፌ አልመጣም እኮ ማሚ ተኝ ያልኩሽ እኮ። እንዴ በቃ ነገርኩሽ እኮ መልስ ለምን ትሰጭኛለሽ? እንዲህ አይነት ግብዣ አለ። ዳዲ ልሂድ፣ አይ አትሄጂም። ለምን ማለት አትችልም። ለምን? በቃ አትሄጂም አልኩሽ አትሄጂም። ይሄ ነው ኦቶሪቴሪያን ፓረንቲንግ ስታይል ማለት ይሄ ነው። ህጎች አሉ፣ ከዛ ቅጣት ደግሞ አለ። የተባልሽውን ካላረገች ልጆች የተባሉት ካላረጉ ደግሞ ቅጣት አላቸው። እኔ ያልኩትን ትላረጋል፣ የሚደረግልህ ነገር ይደረጋል። እኔ አጥና ስልህ ታጠናለህ፣ ተኛ ስልህ ትተኛለህ፣ ብላ ስልህ ምግብ ሁሉ እኮ ጠግበው ልጆች እኮ ጨርስ ይባላሉ። ኧረ ማሚ ጠገብኩኝ፣ ጨርስ። ሳጨርስ ከዚህ ኧረ በቃ እንዴ ከጠገበ ይሄ ልጅ ምንድነው የምታረጊው? ይሄ ኦቶሪቴሪያን ፓረንቲንግ ይባላል። ሁለተኛው ኦቶሪቴቲቭ ወይም ዲሞክራቲክ ፓረንቲንግ ስታይል። ያኛው ኦቶሪቴሪያን፣ ይሄ ኦቶሪቴቲቭ ወይም ዲሞክራቲክ ነው። እዚህ ጋር ወላጅና ልጅ በውይይት ነው ነገሮች የሚያደርጉት፣ ኔጎሽየት ያደርጋሉ። ዳድ እንትን አለ ፓርቲ አለ ዛሬ መሄድ ፈልጋለሁ። የት ነው ቦታው? እንደዚህ ሴፍ ነው እንዴ? አዎ። አይ ባትሄድ ይሻላል። አይ ጓደኞቼ ሁሉ ይመጣሉ፣ ይደራደራሉ። እሺ ትሄዳለህ፣ ከ2 ሰዓት ግን አታልፍም። እሺ አሁን ተደራድረው ነው የደረሱበት። እንዲህ ነገር እንዲገዛልኝ ይፈልጋለሁ፣ አይፓድ እና ስልክ እንዲገዛልኝ ይፈልጋለሁ። ምን ያደርግልሃል አይፓድ እና ስልክ? ለዚህ ይጠቅመኛል፣ ለዚህ ይሄን ይጠቅመኛል። እሺ ስለዚህ ስልኩን ብገዛልህ ሁለቱንም መጠቀም ትችላለህ። ተደራድረው መሀል ላይ ነው የመጡት። በውይይት ነው ዲስከስ ያደርጋሉ። ልጁ ኤክስፕሌን ማድረግ አለበት፣ የሚፈልገውን ነገር ያስረዳል። አባት ደግሞ አትሄድም ካለ አትሄድም፣ በቃ ነገርኩህ እኮ አይደለም የሚለው ግን በዚህ ምክንያት መሄድ የለብህም። አይ አባቴ እንዲህ ስለሆነ ብሄድ ጥሩ ነው። እሺ ሄድ፣ ግን እንደዚህ አድርግ ብለው ተወያይተው በዲስከሽን የሚጠቀሙበት ነው። አሁን ያኛው ቅድም ያልነው ኦቶሪቴሪያን በእኔ መንገድ የሚለው አብዛኛው ኤዥያንስ ይጠቀሙበታል። አብዛኛው የኤዥያ ሰዎች ቤቱ የኔ ነው በእኔ ህግ ነው የምትኖረው ነው የሚሉት። ይሄኛውን ደግሞ አሜሪካውያን፣ አውሮፓውያን ደግሞ ይሄኛውን ሁለተኛውን ዲሞክራቲክ የሆነውን ይጠቀሙበታል። የትኛው ነው የሚመረጠው በኋላ እናያለን፣ የትኛው ይመረጣል የሚለው። ግን ብዙ ቤት ሂድ፣ ለምን ሂድ አልኩህ እንዴ ነገርኩህ አይደል እንዴ ሂድ አልኩህ እኮ አለቀ። ብይና ጨርሽ ትባያለሽ። ጠግቤያለሁ ጨርሽ፣ እንትኑ ይበላሻል። መልስ መመለስ ራሱ እንዴት መልስ ሰጠሽኝ ይባላል። ጥያቄም ከጠየቅሽ ለምን ማሚ ካልሽ እና መልስ ሰጠኝ የሚባል ነገር አለ ኢትዮጵያ ውስጥ። መልስ ሰጠኝ እኮ የሚሉት ጥያቄ እኮ ስለጠየቀ ነው። ለምን አባባ ስላለ እንዴ መልስ ሰጠኛለህ እንዴ አንተ ይባላል። ግን እኮ እኔ እኮ ዛሬ እኮ እንደዚህ ማጥናት የለብኝም ረፍት ነኝ አልኩህ እኮ አንተ ግባ ይባላል። ይሄ ኦቶሪቴሪያን ነው።
እንዳልሽው አምባገነን ነው። ሁለተኛው ዲሞክራቲክ ነው። ሶስተኛው ፐርሚሲቭ ነው የሚባለው። ፐርሚሲቭ ደግሞ ምንድነው? ይሁን ነው እንትን ይገዛለት ጓደኞቼ ጋር ሊሄድ ነው ይሄድ፣ ታየው ቬኬሽን መሄድ ፈልጋለሁ ይሄድ፣ ጓደኛዬ መጥቶ እኔ ጋር ማደር ትፈልጋለች ትምጣና ትድር፣ ሁሉንም የስ ይሁን ሁሉንም ፐርሚት የሚያደርግ የወላጅነት ስታይል ደግሞ ፐርሚሲቭ ይባላል። እና ብዙ ጊዜ ልጆቹ ችግር ይገጥማቸዋል። አሁን እኔ ከ10ኛ ክፍል ጀምሮ አሜሪካ ነው መማር የምፈልገው ይላል ወይም ትላለች። ይሻላል፣ ትማራለህ፣ ትሄዳለህ ይለዋል። ግን አያስብለትም ለሱ። ገብቶሻል? ዝም ብሎ ፐርሚት ነው ልጁ እዛ ሄዶ ምን አይነት ችግር እንዲገጥመው እንደሚችል ምን አይነት ነገር ሊያጋጥመው እንደሚችል አያስብም። ፐርሚት ማድረጉም በቃ ይሆንልሽ፣ እሺ ነው ሁሉን ነገር እሺ የሚሉበት ነው። ይሄም የራሱ ችግር አለው። ብዙ ጊዜ ልጆቹ አካዳሚካሊ በትምህርት በጣም ደካማ ይሆናሉ። ምክንያቱም ልተኛ ስትል ተኝ ነው። ዛሬ ማጥናት አልፈልግም እዛ ነው። አራተኛው ኔግሊጀንት ፓረንቲንግ ስታይል ነው የሚባለው። ኔግሊጀንት ፓረንቲንግ ስታይል በጣም ኬርለስ ነው። ለምሳሌ አባትየው በጣም ኬርለስ ነው። ትምህርት እንዴት ነው ብሎ አይጠይቀውም። አጠናህ ወይ ብሎ አይጠይቀውም። ሂ ዳዝንት ኬር። እያወራሹ ቤቱ ሆነሽ እንዴ ልጅ ከበደ የት ነው ያለው ስትይ፣ የት ነው ያለው ከበደ? አንቺ የት ነው ያለው ከበደ? የት ሄዶ ነው? ሂ ሃዝ ኖ አይዲያ። ምንም ያውቀው ነገር የለም። ልጅህ የለችም እንዴ ቤት? የት ነች አሁን? በአሁኑ ሰዓት የት ነች ብትዩ፣ የት ነች አንቺ ይላል። ኔግሊጀንት ናቸው። በጣም ይተዋቸዋል ልጆቹን። ከማጋ ይሁኑ ያጥኑ፣ ትምህርት ቤት እየሄዱ ይሁን አይሁን፣ እያጠኑ ይሁን አይሁን የሚያውቀው ነገር የለም። ኔግሊጀንት የመተው በቃ ይመጣል ያህል ነው። ይሄ በጣም ኬርለስ ናቸው። እና አራቱ ዋና ዋናዎቹ እነዚህ ናቸው። አሁን ለምሳሌ ከመጨረሻው ብንነሳ ኔግሊጀንት የሆነው ጭራሽ ጉዳይ የሌለው እሱን ምንም እንደው ወደ ኮንሲደርም አናደርገውም። በጣም ጥሩ ያልሆነ ፓረንቲንግ ስታይል ነው። መስተካከል አለበት። በኋላ ያጭዳል አባትየውም እናትየውም የዝም ብለው የተዋቸው ልጆች ከዛ በኋላ አድገው ችግር ውስጥ ይገባሉ። ምንም ጥያቄ የለውም። ልጅን በሚሄድበት መንገድ ምራው፣ ባደገ ጊዜ ከዛ ፈቀቅ አይልም ይላል ቅዱስ ቃል። መንገድ ማሳየት አለብሽ። ፐርሚሲቭም ሁሉ ነገር ይሁንል። ብዙ ጊዜ አሁን በኑሯቸው በጣም ያደጉ ባለጠጎች የሚባሉ ሰዎች ይሄን ያደርጋሉ። ይሁን እሺ፣ ይሁን ታያት፣ ትሂድ፣ ትጫወት፣ ፈን ነው ምናምን ብለው ይፈቅዱል። እነሱም በትምህርታቸው ደካማ ይሆናሉ። አሁን ብዙ ጊዜ አከራካሪ የሚሆነው የኦቶሪቴሪያን ይሄ ስትሪክቶቹና ዲሞክራቶቹ የትኛው ይሻላል የሚለው ነው። ዲሞክራቲክ የሆነው ነው የሚመረጠው። አውሮፓውያን የሚጠቀሙበት ነው ዲሞክራቲክ። አንዳንድ ጥናቶች ግን ምን ያሳያሉ መሰለሽ? አንዳንድ ጥናቶች ይሄ በኦቶሪቴሪያን መንገድ የሄዱት ደግሞ አካዳሚካሊ አሁን ኤዥያኖቹን ስትመለከቺ ኤዥያኖቹ አሜሪካ ትምህርት ቤቶች ሲማሩ ኤዥያኖቹ ከአሜሪካኖቹ የተሻለ ውጤት ያመጣሉ። ከአሜሪካኖቹ የተሻለ ውጤት ያመጣሉና ይሄ ይሻል ይሆን ወይ ደግሞ ሚክስ ማድረግ ትንሽ እኔ አሁን የማደርገው ለልጆቼ ዲሞክራቲክ ፓረንቲንግ ነው የምጠቀመው። አንዳንድ ቦታ ላይ ግን ከዛችኛዋ ከኦቶሪቴሪያኑ አመጣለሁ ትንሽ ጨመር አደርጋለሁና ትንሽ ሚክስ ማድረግም ይቻላል። ሚክስድ የሆነም አለና በመነጋገር አንዳንድ ቦታ ላይ ደግሞ ስትሪክት መሆን ያለብሽ ቦታ ላይ ደግሞ ስትሪክት ሆኝባቸዋለሽ። ጫን የምትያቸው ይኖራል። እነዚህ ናቸው የሚመር በጣም ቤስት የሚባለው ዲሞክራቲክ ነው። ግን ዲሞክራቲኩን ደግሞ ከመጠን ያለፈ ዲሞክራቲክ ደግሞ እንዳይሆን አንዳንድ ቦታ ላይ ነው ማለት ያለብሽ ቦታ ላይ አንቺ የምታውቂላቸው ቦታዎች አሉ። ለምሳሌ እነሱ ፈልገውት ነው የምትይው አለ። አሁን ለምሳሌ እኔ ልጆች የአክስቴ ያጎታቸው ልጆች ከ10ኛ ክፍል እንደዚህ አሜሪካ ሄደው ሲማሩ አይተዋል። ከዛ ዲስከስ አድርገናል። እኔ በዛ እድሜ ልለቃቸው አልችልም፣ አሜሪካ ውስጥ ላስቀምጣቸው አልችልም ብለን ዲስከስ አድርገናል። ከተቻለ እንደውም
እኔ መጀመሪያ ዲግሪያችሁን ከያዛችሁ በኋላ ብትሄዱ ነው እላቸዋለሁ። አሁን ግን እንከራከራለን። መጀመሪያ ዲግሪያችሁን አይ 12 እንደጨረሰን እየተደራደርን ነው። የ10ኛ ክፍል ላይ እንሂድ የሚለውን ግን ነው የምለው። እዛ ጋር ስልጣኔን እንጠቀማለን አትሄጂም ነው የምለው። እና ትንሽ ከዛችኛው ወስዶ በውይይት ላይ የተመሰረተ ዲሞክራቲክ ሆኖ ልጆቹን ማዳመጥ፣ አንቺ ኮንሲኩዌንሱን ማስረዳት፣ ለምን እምቢ እንዳልሻቸው ምክንያቱም ማስረዳት ገብቷቸው እንዲያደርጉ። አንዳንድ ቦታ ላይ ግን አንቺ የምታውቂላቸው ነገር ሲሆን እነሱ አደጋውን ካላዩት የዛ ጊዜ አንቺ ተወስኝላቸዋለሽ እና እንደዛ ማስተካከሉ ጥሩ ነው። ከተተወ ልጁ አንዳንድ ጊዜ ብዙ ጊዜ ራሳቸውን የሚያጠፉ ልጆች ከዛ አይነት ፓረንቲንግ ኔግሊጀንት ከሆኑ ጉዳያቸው አይደለም። ወላጆቹ የት ይሄድ ሲጋራ እያጨሰ ይሁን ድራግ ጀምሮ ይሁን እየቃመ ይሁን የሚያውቁት ነገር የለም። እነሱ ሳያውቁ ልጁ 5 ዓመት ሲያጨስ ነበር። እነሱ ሳያውቁ 4 ዓመት ልጁ እየቃመ ነበር። they have no idea ምንም የሚያውቁት ነገር የለም። ጉዳያቸው አይደለም። ቢያውቁም ጥቅም አለ እንደ አንተ ብለው ዝም ሊሉ ይችላሉ። እነሱም አደገኛ ነው። እኔ አሁን ልጆቼን ልንገርሽ፣ ልጆቼን አንቺ ሄደሽ ነው አንድ ሰው ሄዶ አንቺ ግን ብዙ አታምሪም ቢሏቸው አይሰማቸው፣ በፍጹም አይሰማቸው። ለምን? እኔ በየቀኑ እንደሚያምሩ ነግሬያቸዋለሁ። ኤቭሪ ሲንግል ዴይ ቆንጆ ነሽ ብዬ ነግሬያታለሁ ለሁለቱም። ስለዚህ አሁን ቆንጆ ነሽ ብታያት ነው የሚሉሽ። በቃ ፋክት ነው ለነሱ። ለምን? ከኔ ሰምተውታል። እኔ ደጋግሜ ነግሬያቸዋለሁ። ሲያድጉ ካደጉ በኋላ አንድ ወንድ መጥቶ ስለ መልካቸው ኔጌቲቭ ነገር ኮሜንት ሊያደርግ ቢሞክር አይቀበሉትም። ምክንያቱም እኔ ደግሜ ነግሬያቸዋለሁ። ትምህርት ጎበዝ ናቸው ብዬ ደግሜ አንደኛ ውጡ ምናምን አልኳቸው። ግን you are brilliant፣ ይህ እያንዳንዳቸው የራሳችሁ ስጦታ አላችሁ ብዬ ደጋግሜ ነግሬያቸዋለሁ። ያ አይወጣም። እና አሁን አንዳንድ ሴቶች ያገኛለሁና አንዷ ምን አለችኝ አንድ ቀን አላገባችምና ያው ሳላገባ 40 ዓመት ሞልቶኛል ግን አለች ቆንጆ ስለሆንኩ እኔ ታይም ማግባት እችላለሁ አለች። አሁን ምን ማለት ነው? ሳምባዲ ነግሯታል ቆንጆ እንደሆነች ነግሯታል። እና የምታውቀው በጣም ቆንጆ እንደሆነች ጥርጣሬ የላትም። ቆንጅናዋን ጥርጣሬ ቆንጆ ስለሆንኩ 40 ዓመት አልፎኛል ግን ቆንጆ ስለሆንኩ ከፈለኩት እድሜ ላይ ማግባት እችላለሁ ትላለች። ጥሩ ነገር ተነግሯታል ማለት ነው። ወንዶችም ያው እንደምታውቀው እኔ ሞገሴ በጣም ትልቅ ነው፣ ሰዎች በጣም ነው የሚወዱኝ፣ በጣም ነው የሚቀበሉኝ ይልሻል። አንድ ሰው ነግሮታል እንደዛ ብሎ እና ጥሩ ነው የምንናገርባቸው ነገሮች በጣም ጥሩ ነው። እየኮሩ ሳይሆን አንዳንዶቹ የተነገራቸው ነገር ነው። ከዛ ልጆቻቸው ላይ የኛ ልጆች አሁን ድሮ ገና ህፃናት ሆነው እናታቸው ድንቅት ስትል አንዷ ታማ ድንቅት ስትል አይታመሙም እላታለሁ። አንተ ዶክተር ስለሆንክ ነው ችላ የምትለው ምናምን ትላለች። እናት አይደለች አይታመሙም እላታለሁ። እኔ አይታመሙም። እዛ እንጃ አንዷ ተወሰነ ጊዜ ልጅ ሆና ትንሽ ቁርጠት ምናምን አንድ ትንሽ ቀን ከትምህርት ቤት አስቀርቷት ይሆናል። አንደኛ ትልቋ አይ ቲንክ አንድ ቀን የቀረችው ከትምህርት ቤት አሟት አንድ ቀን ነው የቀረችው። ይቀርታ አታውቅም። ልጆቻችን ጤነኞች ናቸው፣ ስኬታማ ናቸው። ልጆቼ በሰላም ገብተው ይወጣሉ። አዋጅ ነው ይሄ። ልጆቼ በደስታ በሐሴት ያድጋሉ። ልጆቼ ሲያድጉ በስራ ይሳካላቸዋል። ልጆቼ መልካም ትዳር ይኖራቸዋል፣ በመልካም ትዳር ይኖራሉ። ባለጠግነትና ክብርን ይወርሳሉ። ልጆቼ ምንም ሳይጎልባቸው ይኖራሉ። ልጆቼን በዘመናቸው ሁሉ ክፉ ነገር አያገኛቸውም። ልጆቼ እግዚአብሔርን እየፈሩ አላህን እየፈሩ ፈጣሪን እየፈሩ በሱ መንገድ ሄደው ዘመናቸውን ይጨርሳሉ ብለን እንናገርላቸው። ጥሩ ነገር እንናገርላቸው። ምክንያቱም ከአባት የሚወጣ ቃል ለልጆች በጣም ይሰራል፣ ከእናት የሚወጣ ቃል ለልጆች በጣም ይሰራል።